ቆየሁ ባህል እንዴ ዳኒ ና እንጂ አግዘኝ እንጂ አልረጋጋም ቢገባህ ለአንተ ነው እንደዚህ የምሆነው እሺ ቲና የሆንሹ ነገር አለ ቆይ ምን ይዘህ ነው እንደዚህ ሴት ላይ ፍጥ የምትለው ይኸውልሽ እየሰደብሽኝ ነው አዎ እየሰደብኩ ነው ወራዳ ነህ ልከስከስ እሺ ቲና ውሳኔ ልክ ነበር ማለት ነው የቱ ውሳኔው ነው ልክ ለቃቅመ ልቅምቃሚ መውሰድ ይኸውልሽ ከዚህ በላይ ከተናገርሽኝ አስቀይምሻለሁ ኧረ አንተውን ካስቀያሚውም ተቀያሚው ይኸውልሽ አሁንም ቢሆን ጥያቄ ካለሽ ተረጋግተሽ ጠይቂ የትም አድረመተህ የውን በገንዘቤ እንደዚህ እንደተጫወትክብኝ ነው አትቀራትም እሺ ባለጌ ነሽ አውቃለሁኝ ግን በዚህ ልክ አይመስለኝም ነበር ለአንተማ መላኩኝ ይልህ ነበር ይወደቅ እኔ ሽባ አድርገሽ አስቀምጩ ብዬ ጠየቁሽ አባት አለ ቆይ እንዲህ ሽምድምድ አድርገሽ ስታስቀምጩ ለእኔ አማክረሽኛል ጻድቅ ለመሆን አትሞክር ፕሮግራሙ ላይማ መገኘት አለበት ወንድሙ አይደል አይ አንተም ብትሆን ሽማግሌ ትሆናቸዋለህ እንዴት አይነት ፈጣጦች ናቸው ግን እሱ እኮ አሁን ማንም ምንም እንደማያውቅ ነው የሚያስበው እሷም እንደዛው አረስ መራመድ የማይችል ሰው ለምንድን ነው ፕሮግራሜ ላይ ሊገኝ የሚችለው ያው የካሌብ አባት ስለሆነ ነው እኔ ምን አገባኝ ፕሮግራሜ ላይ መንቀሳቀስ የማይችል ሰው ምን ይሰራል ቢቀርስ ማለት ባይኖርስ አባቱ በሌለበት ደስ የሚለው ይመስልሻል እኔ ደግሞ አባቱ ካለ ድግሱ ደስ አይለኝም እንግዲህ ቲና አባቱ እንዳይኖር መቼም ማድረጋችሁ እችላለሁ እኔ ቲና ማድረግ የማልችለው ነገር የለም ታውና ይህን ሰው እያግዘኝ እንግዶች አይመጡም እንዴ ዛሬ ሰርጋችን ያው የካሌብ አባት በስተመጨረሻም ሀሳባቸውን አሳኩ ማለት ነው። ምክንያቱም እንግዲህ ቲናንና እንዲሁም ዳኒ ብርግግ ድንግጥ ምናምን ነገር እንዲሉ ነበር እየፈለጉት ማለት ነው። በስራቸው በጣም እንዲያፍሩ እንዲሸማቀቁ ማድረግ ነበር የፈለጉት። ተሳክቶላቸዋል ማለት ነው። በስተመጨረሻም እንግዲህ ያው የትውውቅ ወይንም ደግሞ ያው ካሌብን አገባሁኝ በማለት እንግዲህ የእሱን ንብረት ለመውረስ ማለት ነው። ስለዚህ በቤተሰቦቹ ፊት እንግዲህ ለመተዋወቅ ዝግጅት ላይ ነበረች። እንግዲህ ቲና ዛሬ ደስታዬ ነው እያለች እንግዲህ ትሁትንም እጅግ በጣም ስታናድዳት ነበረ ማለት ነው። አንቺ የቤት ሰራተኛ ነሽ፣ እኔ ደግሞ የዚህ ቤት ኃላፊ ነኝ፣ ወደፊት እንግዲህ የእንጀራ ገመድሽ ይበጠሳል እያለች እንግዲህ እየፎከረችባት ነበረ ማለት ነው። እሱን እናያለን እያለች እንግዲህ ትሁትም ሁሉንም በትዕግስት ጠብቃለች። ስለዚህ የካሌብ አባት አሁን ላይ እጅግ በጣም እንግዲህ ደስ በሚል ሁኔታ ፍጻሜ ላይ ደርሰዋል ማለት ነው። እስከዛሬ ስታሰቃየው ስተፋበት ውሃ ስትደፋበት ስትገፈትረው በጣም ብዙ ነገር ምግብ ስትለቀልቀው ነበር። በጣም ብዙ ነገር እንዲታመም አድርገዋለች። ሽባ ሆኖ እንዲቀመጥም አድርጋለች እሷ ራሷ ማለት ነው። እና እሱ ይሞታል፣ በህይወት አይኖርም፣ ጭራሽ ከፕሮግራሜ ላይማ መቀመጥ በፍጹም የለበትም በማለት ዳኒና አግዘኝ በማለት እንግዲህ የካሌብን አባት እንግዲህ ያው እንዳይወጣ ወይንም ደግሞ ጉዳት አድርሳበት ነበር፣ እንዳይነሳ አድርጋ ወርውረውት ነበረ ለሁለት ማለት ነው። ግን ደግሞ የዳኒም በነገራችን ላይ የእሷን ነገር ያከናውናል። ይሄን ያክል ቢያዝን ግን ደግሞ የእሷን ስራ ይቀበለዋል ማለት ነው። ያ ማለት ለብሩ ሲል ከእሷ ጋር ተስማምቶ እየሰራ ይገኛል ማለት ነው። እና የካሌብን አባት ጉዳት አድርሰውበት እነሱ ቁጭ ብለው እናቴ ብርጭቆ እየተጋጩ ይጠጣሉ ማለት ነው። እንግዶች ለምንድን ነው የማይመጡት በማለት በራሷ በኩል እንግዲህ ዳኒን አቅርባለች ማለት ነው። የእሷ ቤተሰብ ወይንም ጓደኛ ብቸኛ ወንድም ተብዬው እንግዲህ ዳኒ ነው።
ሌላው በቃሊድ በኩል ያሉት ወይንም ደግሞ ጓደኞቹ ይመጣሉ ተብለው እንግዲህ ተሰብስበው እየተጠበቁ ባሉበት ሰዓት እንግዲህ ቲና ያላሰበችው ያልገመተችው ነገር ወርዶባታል ማለት ነው። እንግዲህ የቃሊድ አባት ሱፉን ለብሶ ገሸሽ ብሎ አምሮበት ደምቆ ምናምን ነገር ከች ብሏል እየተራመደ ማለት ነው እና ዳኒ እንዲሁም ደግሞ ቲና እጅግ በጣም ነው የበረገጉት የደነገጡት ማለት ነው። ዳኒ ከዚህ በፊት እንግዲህ ደግሞ ደጋግሞ ለቲና ሲነግራት ነበረ ማለት ነው። ከውጭ አይቼዋለሁ እንደዚህ ነው እንዲሁም ደግሞ አብረው በነበሩበት ከቃሊድ ምኝታ ቤት እነሱ ሲባልጉ እንግዲህ መቱ አይቶት ነበረ። ስለዚህ ክላስ ውስጥም አይቼዋለሁ ይህ ሰው አልታመመም እያለ ሲናገር ነበረ። በተለያዩ ነገር ላረጋግጥልህ ራሱን እኮ ማንሳት አይችልም እያለች እንግዲህ ስቆነጥጠውም ይኸው ሰውነቱን ራሱ አያመውም እያለች በጣም ብዙ መጥፎ ነገሮችን አድርጋበታለች ማለት ነው። እንግዲህ የልጅ ሚስት ተብዬዋ ማለት ነው። በጣም የክፋቷ ክፋት ማለት ነው። ልጁን አግብታ እንደዚህ አይነት ነገር በቤታቸው የነሱን ንብረት የነሱን ነገር ለመውሰድ ብላ በጣም ብዙ ነገሮችን ስህተቶችን በተለይ አባቷ ላይ ያደረገው ማለት ነው። ማለት ከቃሊድ አባት ላይ ያደረገችው ግፍ አይደለም የእውነት ማለት ነው። እንደነዚህ አይነት መጥፎ ሰዎች ፈጣሪ ጠብቀን። አስመሳዮች ከሱ ቤት ደግሞ አስመሳይ በቃ ሁሉን አድራጊ ካለን የሚንከባከበው የለም። ትሁት በደንብ አትንከባከበውም። እኔ እኮ ነኝ የምንከባከበው እኔ ነኝ የማበለው መድኃኒቱ ሰዓት እንዳያልፍ እኔ ነኝ ሐኪም ቤት የምወስደው እያለች እንግዲህ በውሸት መርዟ እንግዲህ ቃሊድን እየሞላችው ነበረ ማለት ነው። በስተመጨረሻም እንግዲህ ውርደታቸውን ተሸፋፍነዋል። እኔ አሁን ላይ በዚህ ፓርት ላይ ማለት ነው በክፍል 18 ፓርት ላይ በጣም ማየት በጣም ነው የፈለኩት። በጣም ጓጉቼ ነው እንትን የምለው ማለት ነው። ምክንያቱም ምንድን ነው የምትለው የምታወራው በምን ምክንያት ነው? እንዴት ቃሊድን እንዴት ልትለው ትችላለች? በጣም ነው የምትረበተበተው። ማውራት ራሱ አትችልም፣ ትሸማቀቃለች ማለት ነው። እና አንዳንድ እንትኖች ማለት እንደዚህ ሲገለጡ በተለይ ራስ የሆነ አይቻለሁ ወይንም ደግሞ እንደዚህ እሷ እንደዚህ ስታደርግ ነበር ምናምን ነገር ምስክርነት ሳይሆን በቃ ራሱ ሰው ማለት ነው ግለሰቡ ራሱ የተገፈው ግለሰብ ወይንም ደግሞ የተበደለው ግለሰብ ቁሞ ፊት ለፊት ሲናገር በጣም ከባድ ነው ማለት ነው። በነገሩኝ በእንትን በሰማሁት ምናምን ሳይሆን ራሳቸው እንግዲህ የቃሊድ አባት የተበደሉ ናቸው። ብዙ ነገር አድርጋበታለች በጣም ብዙ ማለት ነው። እንዲታመም እንደዚህ እንዲሆን ከሱ ንብረት እንደፈለገች በዛ ላይ ደግሞ ልጁን አግብታ ፊት ለፊቱ ቁጭ ብሎ እንኳን አይኑን እየሸፈነች ማለት ነው የቃሊድን አባት አይን እየሸፈነች ፊት ለፊቱ ስትማግጥ ነበር። ወንድሜ ነው ብላ እንግዲህ ሌላ ሰው አመታ ማለት ነው። እና ይሄን ሁሉ እንግዲህ አባት ሁሉን ነገር መናገር ይችላል። ጤነኛ ናቸው። እንግዲህ ፈጣሪ ይምሯቸዋል። አንዳንድ ደግ ሰዎች ማለት ነው ጥሎ አይጥልም ፈጣሪ ማለት ነው። በተለያየ ነገር ይክሳቸዋል ማለት ነው። እሷ እንዲታመም ብታደርግም ፈጣሪ ግን ምሕረት ልኮለታል። ደህና ሆኗል ማለት ነው። ይህን ነገር ደህናነቱን ደግሞ እነሱን ነፍስ ማስጨነቅ እፈልጋለሁ። እኔ መልካም ለመጣልኝ መልካም እመልሳለሁኝ። ግን ደግሞ ተንኮል ደግሞ በዚሁ ልክ ከነሱ የበለጠ እኔ ተንኮል መስራት እችላለሁ። ስለዚህ ማጋለጥ እፈልጋለሁ ባሉት መሰረት እንግዲህ በስተመጨረሻም የቃሊድ አባት ተሳክቶለታል። እንግዲህ ቲናም ከዚህ በፊት እወጣለሁ እሄዳለሁ እያለች ነበር። ለእሷም ደግሞ ደስታዋ ነው። ምክንያቱም የቲና ማለት ነው የቲና ጉድ ስለተጋለጠ ትሁት እጅግ በጣም ደስተኛ ነች። ምክንያቱም ከዚህ በፊት ልትገላት በጣም ብዙ ነገሮች ሞክራለች ማለት ነው። መርዝ ልትሰጣት ሞክራለች። እንዲሁም ደግሞ የቃሊድ አባት ከእሷ ጋር ያለውን እንትን ያለችውን የመረዘችውን ምግቧን ራሱ ባያቀያይርላት በጣም እጅግ በጣም ከባድ ነበር ማለት ነው። ትሁትም አትኖርም ነበረ። እና ያው የቃሊድ አባት ትሁትን እጅግ በጣም ይጠብቃታል። ትሁትም እንዲሁም የቃሊድ አባትን ትንከባከበዋለች፣ ትጠብቀዋለች።
እና በጣም ክፉ ሰዎች እንዳሉ ማለት ነው። መልካም ሰዎችም አሉ፣ ለሰው ብለው የሚኖሩ ለገንዘብ ሳይሆን በቃ ስባዊነት ስለሚሰማቸው መልካም ነገር ማድረግ ስለሚፈልጉ መጥፎ ነገር ሲደረግ የማይወዱ ደግሞ እንደዚህ እንደ ትሁት የሚሰሩ መልካሞች ደጎች እንዳሉ እንደ ቲና ደግሞ መጥፎ ማለት ነው የልጅ ሚስትም እንዳሉ ሌላ ማለት ነው ጎረቤትም ሊሆን ይችላል አይ ፋሚሊም ማለት ነው። እና እንደዚህ ክፋት መርዝ የሚረጫ ሰውም እንዳለ አንዱ ማሳያ ነው ማለት ነው በዚህ ድራማ። ብቻ እጅግ በጣም ነው እንትን የሚለው እንግዲህ ውርደታቸውን እስኪ መጨረሻው ምን ይፈጠራል የሚለውን ነገር እንደዚሁ ማየት እንፈልጋለን ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ እመኝላችኋለሁ። እንግዲህ ግፈኛዋ ሚስት እና እንዲሁም ደግሞ የሰራተኛዋ ፍጥጫ የሚለው ተከታታይ ድራማ አሁን ላይ እጅግ በጣም ተፋጠዋል። ምን ይፈጠራል ምን ይሆናል የሚለውን ሁላችንም ያው በፓርቱ ማለት ነው ጓጉተን እንጠብቃለን። መልካም ጊዜ በድጋሚ